ትወጂኛለሽ ለምን ከልብሽ ለመሸሽ ትሞክሪያለሽ በእኔ ምክንያት ነው የምታለቅሽው አንተ ማን ነህ ማን ስለሆንክ ነው አንተ ምክንያት ማለቅሰው እሺ መቼ ነው ምኑ ይቅርታ አድርገሽልኝ በሰላም እንነጋገረው ዳግም ያምል አልገባህም እንዴ ሰው የሚናደደው ቦታ በሚሰጠው ሰው ላይ ነው እና አንተ ማንንም ስለሆንክ ባንተ አልተናደድኩም ብሌን አውቃለሁ እኮ አጥፍቻለሁ ግን በቃ ከይቅርታ በላይ ምን አማራጭ አለኝ የኔ ቆንጆ እኔ እኮ ከሷ ጋር ምንም የማረግ ፍላጎት የለኝም ያንን በስተት ነው በዛ ላይ እንዴ ነው ሳምኳት እና ቆጫ አትደግመው ነበር አልፈልግም እኔ አንቺን ብቻ ነው የምፈልገው ከዚህ በላይ አትግጪ ደግሞ እኮ ምንም ቢሆን ጠልተሽ አትጠይኝም ምንም ቢሆን ቤተሰቦች ነን እኔ እናንተ ቤተሰቦች አይደለንም ገነት ያንተ እናት ናት እኔን ወድቅ ያገኘችኝ አሳደገችኝ አለቀ በቃ የምር ጠልታኛለች ማለት ነው እናቷን እንዲህ ካለች ማን ጠልታኛለች ማለት ነው ወይኔ ዳግ ምንድነው የሚሻለኝ የኔ ሳይንስ እናትና ልጅ ላይ አትሂድ ዳግም አትሂድ ስለምን የድሮ የሥራ አጋር አወቀው አቶ ሰለሞን ስለ ሰለሞን አዎ በእጅህ ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናለን እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁ ቆዩ ተወዳጅ እንግዲህ ጁሱን እየቀየረችው እየነበረ በሌላ ብርጭቆ አርጋ ስትቀዳለት ብሌንን ድንገት አየቻት ሄለን ማለት ነው እና ሄለን እሷን የመረዘቻት ነበር የመሰላት ነገር ግን ሄለን እሷን ለማዳን ነበር ብሌን ስትሞክር የነበረው እንጂ በጭራሽ እሷን ለመጉዳት አልነበረም ማለት ነው ነገር ግን ምን ለማድረግ እየሞከረች ነበር እያንዳንዱ ነገር አይችሻለሁ ብላ ትዝትበታለች አይ እንደምታስቢ አይደለም እባክሽን ተረጋጊ ስትላት ቆይ እንዴት ነው መረጋጋው ምን ያርክሽ ነበር እኔን ለመጉዳት እያሰብሽ ነበር እያለቻት ነበር እና አይ በጭራሽ አይደለም እባክሽን እያለቻት ነበር እና ታዲያ ምን እያደረግሽ ነበር ብላ አነቀቻት እባክሽን ተይ የማውን ነገር አታርጊ ብላ ለቀቀኝ እያሳመምሽኝ ነው ለቀቀኝ ስትላት እየጮችባት ነበር ማለት ነው ቆይ እንዴት ነው መለቀሽ አልለቅሽም ምን ያርክሽ እንደነበር እያንዳንዱ ነገር ንገሪኝ ብላ ስታስጨንቃት ነበር ብሌን አንቺ እንደምታስቢ አይደለም አንቺን ለመጉዳት ምንም ያደረኩት ነገር የለም እባክሽን ተረጂ ስትላት አልረዳሽም ያደረግሽው ነገር እያንዳንዱ ነገር ንገሪኝ ስትላት ነበር ልጄ ምን እያደረክ ነበር እገልሻለሁ ያደረግሽውን እያንዳንዱ ነገር ደርሼበታለሁ እያለ ቃልን እያስጨነቀ ነበር ሳሚ እባክህ ልቀቀኝ እባክህ ሳሚ አትጉዳኝ እያለች ስትለምነው ነበር እሱ ግን እጅግ በጣም ተናዶ ነበር ነገር ግን ባይሉ ሳሚ ምን እያደረክ ነው አብዳን እንዴ ልቀቃት እንጂ ልጄ ልገልብኝ ነው እንዴ ቆይ አንተ ማስነው ልጄ ልገልብኝ እያለች ሰላምን እጅግ በጣም ትናደዳለች ማለት ነው ነገር ግን አይ እንደምታስበው አይደለም ሰማኛለህ ድጋሚ ልጅ አጠገብ እንዳደርስ ብላ ትጮህበታለች ሰላም አንቺ ስለሷ ብታቂ ኖሮ እንደዛ አትኝም ነበር እሱ ያደረገችው ነገር አንቺ ስለማታቂ ነው የፈለገችው ነገር ታደርግ ድጋሚ ልጅን ስትጎዳት ማየት አልፈልግም ብላ ጮች ባይሉ በጣም ደንግጦ ፈጠጠ እና ምን እየተፈጠረ እንዳለ ግራ ተጋባ እና ምን እያወራችሁ ነው ምን እየተፈጠረ ነው ሁሉም ሰው ደነገጠ ሰላምዬ እሷም እጅግ በጣም ደነገጠች ማለት ነው እና እዚህ ምን ትሰራለህ እያለ ባይሉ ያደረገውን እያስተወሰብኝ ቃል ግን የተጎዳይ መስል እየተንቀጠቀጠች ነበር ዳጋታሚ ዳግም ይመጣባቸውና ከዛ ሰላም
ሳሚን በጥፊ ልትመቶ ስትል እጇን ይዛታል ማለት ነው። እና ምንም ነገር እንዳልተፈጠረ እያስመሰለ ነበር። ዳግም በኃይሉ ፊት ለፊት ቆሞ መጣ። ነገር ግን ግርም ነገር ተፈጠረ። ሁሉም ሰው ደነገጠ። እንዴ ብትደፍር ነው ልጄን? ጭራሹ ምን ልታረግ ነው አንተ ፈሪ? ሴት ላይ ነው እንደ እጅን የምታነሳው? ብላ ሰላምዬ ጮችበት። እሷ ማን እንደሆነች ብታቂ ኖሮ እንደዚህ ጥብቅና አትቆሚለትም። ብታቂ ኖሮ ምን ማለት ፈልገው ነው? እሷ ማን እንደሆነች ብታቂ ኖሮ ያለኝ ምክንያቱ ምንድን ነው ብላ ሰላም ግራ ገባት። ነገር ግን ማሜ እባክሽ ዝም ብሎ ነው እሱ ማውራ እያለች ከዛ በንዴት ጥሏቸው ይሄዳል ማለት ነው። ሳሚ ቃል ይህንን አጋጣሚ ተጠቅማ ዳጊን ለመቅረብ እየሞከረች ነበር እና ሰላም ድጋሚ እጅሽን አሌሌ ለማንሳት እንዳትሞክሪ እያለት ነበር። ነገር ግን እየተፈጠረ ያለው እጅሽን ከማንሳት በፊት እስቲ ስለዚች ልጅ አጣሪ እያለት ከዛ በንዴት ጥሏቸው ይሄዳል። ምንም ነገር ሳይናገር ማለት ነው። እና ሰላም አንተ ፈሪ ነው ለምን አትመጣኝም ታዲያ እያለች ብሌን ቃልም በመጥፎ አስተያየት ስታየው ነበር። እና የጉዳይ ተስመስላት በቁጥር ነበር ከአሁኑ ተናገረ ብላ በጣም ፈርታ ነበር። በመጨረሻ በሎዚ ያንቁም በኃይሉ ሰላም በልጅ ዳጊ ብሎ ሰላም ይፈጥሩና በኃይሉና ዳጊ ልክ ሰላም እንደሆኑ ጭምር ሰላም ማን እንደወጋው በኃይሉ ስለማታውቅ ምን እንደተፈጠረ አላወቀችም ነበር። ሳሚ በጣም ንዴት ጥፎ ነበር። እጅግ በጣም ተናዶ ነበር። ነገር ግን ተናዶ ጥሏቸው ይሄዳል ማለት ነው። እኔ እናንተ እንገናኛለን በኃይሉ የእጅን ነው የምሰጠት ጠብቀኝ እያለ ነበር። በመጨረሻ ብሌንን ሄለን ስታስጨንቃትና አማራጭ ስላጣ ቃል ስጫት እንዳለችና ቃል ላይ ሰጠችን ብላ ነገረቻት። እና ጁሱን በግድ አስገዳት ካጠጣቻት በኋላ አንደኛውን ግን አልጠጣም አሁን ጠጫለሽ ብላ ስታስገዳት ነበር። እና እባክሽ ሄለን አይ አልጠጣም ስትላት ምን ጨምረሽበት እንደሆነ አላቅም፣ ነገር ግን ትጠጫለሽ ብላ ስታስገዳት እባክሽን ተይኝ ብላ እየለመነቻት ነበር። እሷ ግን አልተውሽም፣ ምንድን ያረግሽው? ምንድን የጨመርሽው? ንገሪኝ እያለች ስታስጨንቃትና በግድ ልታጠጣት ፈጣሪ ሆይ እባክህ አድነኝ እያለች ፈጣሪዋን እየለመነች ነበር። ነገር ግን አሁን ላይ ምንም ይፈጠር ምንም ትሰሚኛለሽ ትጠጫለች ሳትወጂ ብላ በግድ ካጠጣቻት በኋላ አንደኛውን ግን አልጠጣም ብላ እምቢ ትላታለች። እና እንደምንም ብለሽ ጠጭ ብላ ስታስገዳት ነበር። በመጨረሻ በጉልበት እያስገደደቻት ስለነበረ አሁን እባክሽን ተይኝ ብላ ትለምናትና ከዛ ሁሉም ሰው ወደ ቤት እንመለስ፣ ልታረገኝ ነው? ልመታኝ ነው? እንደ እጅን እኔ ልታንሳኝ ነው እንዴ እያለች ነበር። እና ድጋሚ እንደዛ ነገር እንደማታረግ እርግጠኛ ነኝ። ልጄን ማንም ሰው ተነስቶ ከመሬት እንድነካ ብኝ አልፈልግም። ልጅሽ መሆን ብታውቂ ኖሮ እንደዛ ቲም ነበር እያለት ነበር። እና ልጃ እንዳልሆነ ሳሚ በደንብ ስለሚያውቅ ዳጊም በጣም በንዴት ነበር በኃይሉን ስመለከት የነበረው ማለት ነው። እናቴ አጠገብ ከደረስክ ድራሽን ነው የማጠፋው፣ አታስብ፣ ያደረኩትን ነገር ደግሜ እንደማረግ አትጠራጠር እያለ ነበር። ዳጊ የአባቱን ገዳይ በኃይሉ መሆኑን ካወቀ ምን እንደሚወጥ ምን ይታወቃል። በኃይሉን ከመግደል እና በኃይሉን ከመጉዳት ወደኋላ እንደማይ እርግጥ ነው። ነገር ግን አሁን ምን እየተፈጠረ እንደሆነ ግራ ተጋባ። ሰላም ዳኒ ሰላም ከነሱ ጋር ሰላም ስለሆነ በጣም በቃ ወደ ቤት እንግቡ ሰላም ተባብሎ ተቃቀፉ እንጂ እያለቻቸው ነበር። እናም ዳግም በንዴት ጥፎት ነበረ ምን ነገር እንዳልተፈጠረ ሰላም ሁሉ ነገር ስላላወቀች በኃይሉን ዳጊ እንደወጋት ስላላወቀች ሰላም ይፈጠረ ማለት ነው። እና በቃ እንግባ ብለው ወደ ውስጥ ሲገቡ ሄለን ብሌንን እያስጨነቀቻት ነበር። በመጨረሻ ብሌን ከአቅሟ በላይ ስለሆነ ቃል ስጪ ብላይ ነው ቃልች ያዘዘችን ብላ ነገረቻት። በመጨረሻ እና ቃል ነበር ለኔ ሰጭኝ ያለቻት ጁስ ስትላት አዎ ብላ ነገረች። ይሄንን ማመን አልችልም በጭራሽ የእውነትሽን ነው ስትላት አዎ እሷ ነች ብሎ ትነግራታለች። በኃይሉ አሁንም ቢሆን የምታረጊ ነገር ዳጊ ትሰማኛለች ተጠንቀቅ ብለው ወደ ውስጥ ይገባሉ ማለት ነው። ሄለን ስታስጨንቃት መማረን በመጨረሻ እውነቱን ተናገረች ማለት ነው። እና ብሌንም ቃል እና ወደ ውስጥ ይገባሉ ማለት ነው። በመጨረሻ ዳጊ ጋር ለመሆን እየሞከረች ነበር። ምን ለማለት ፈልጌ ነው ያደረኩት ነገር አንተ በኃይሉ እንደወጋችሁ በኃይሉ ባቅና ብሌን አይታ እንደደበቀች ብትሰማ ሰላም ልታረግ ትችላለች ብለሽ ታስባለህ? ስለዚህ ከኔ ጋር ትሆናለህ ብላ እያስፈራረችው ነበር። እና
ካልጠጣሽ ብላ ስታስገድል በመጨረሻ እውነቱን ከተናገረች በኋላ እና እኔን ለማዳን ነበር እንደዚህ ሳሰቃይሽ ነበር፣ ለእኔ ብለሽ ነበር አንቺ? አዎ ለአንቺ ብዬ ነው። ቃል ነበረች ጁሱን እንድሰጥሽ ያደረገችኝ እንጂ እኔ አንቺን ሊጎዳሽ በጭራሽ አልፈልግም። አንቺ ግን እኔም በገድ እንደጠጣሽ ያደረግሽ ለምን ቀድመሽ አልነገርሽኝም ነበር ታዲያ ስትላት አውቃለች እንጂ እኔ አይደለሁም ብላ ስትነግራት ሄለን በጣም ደንግጣ እያለቀሰች ነበር። እና ስላለስቻለሽ ነው አይደለም እኔን ለማዳን ስትይ እኔ አንቺን ለመግደል ሞከርኩት፣ ምክንያቱም አንቺ መርስ ልጅኝ እያለ ቃል በተደጋጋሚ እኔን ለመጉዳት ስትሞክር ነበር። እና አንቺ ደግሞ እኔን ለማዳን ስትይ ራስሽ ላይ ጥፋተኛ እንደሆንሽ ተናገርሽ። ለምን ቀድመሽ ለምን አልነገርሽኝ? ብሌን እባክሽን ይቅርታ አድርግልን ብላ እግሯ ስር ወድቃም ይቅርታ ትጠይቃታለች። በቃ ሄለን ይቅር ብዬሻለሁ በቃ ተይው ትላታለች። ነገር ግን ከቃል ጋር በምን እንደተጣላችሁ ያደረገን ቃል በጣም ክፉና ጨካኝ ሰው እንደሆነችም ጭምር ነገረቻት። እናም አንቺ እንድትጎጂ እንድትሞቺ ስላልፈለግኩ ነው ስትላት ነገረቻት። እናም ይቅር በይኝ ብሌን አንቺ ለእኔ ብለሽ እኔን ብለሽ ችግር ውስጥ አስገባዎች፣ እባክሽን ይቅር በይኝ የኔ ውድ ብላ ይቅርታ ተደጋግማ ይቅርታ ጠይቅቻት። እናም ይቅር ብዬሻለሁ እያለቻት ነበር። ነገር ግን ሄለን በጣም ከፍቷት ነበር እና ቃል እንደዚህ ስላደረገች በጭራሽ ያለምንም ግን አልጠበቀችም ነበር። ምክንያቱም ሄለን ያደረገችው ነገር እሷን ለመጉዳት ነበር። እባክሽ ይቅር በይ ከልብሽ ይቅር ብዬሻለሁ እባክሽ ተነሽ ብላ ካነሳች በኋላ ይቅር እንዳለች ነገረች። እና ዳጊም እና በዚህ አጋጣሚ ቃል ደግሞ ዳጊን እያስፈራረች ነበር። ስለዚህ አሁን ነገር ለሰላም እንዳልነገር የምትፈልግ ከሆነ ከኔ ጋር ትሆናለህ። አዎ እንደዛም ወዳለሁ እባክሽ የማይሆን ነገር አትቀባጥሪ ዝም በይ እያላት ነበር። እሷ ግን እኔ ከአንተ ጋር ብቻ ነው መሆን የሚፈልገው፣ የምወደውና የማፍቅረው ሰው አንተ ብቻ ነው። ስለዚህ ወደድክም ጠላም ከኔ ጋር ትሆናለህ ብላ እያዛተችባትና እያስፈራረቻት ነበር። እና ሄለን እባክሽ የማይሆን ነገር አታደርጊ ስላት አይ እውነቱ ይሄ ነው፣ ስለዚህ አንተ የኔና የኔ ብቻ ነህ ብላ ነገረችው። እና ሰላም እና ወንድሜ ማን እንደዚህ እንዳደረገ ደረስክበት አወቅኩ ስትል አይ የሆነ ጩጬ ነው ያወጋኝ፣ ማንም አይደለም እደርስበታለሁ፣ ለማ የእጁን ሰጠዋለሁ፣ ጠብቄ ከአሁን በኋላ ልትበቀለው እንዲቁስል ሳይጠነክር እያለች ነበር። እና ቃል ምን ደነገጥሽ? ባይሉን የወጋ ወይን የጎዳ ሰው ታውቀዋለሽ እንዴ ስትላት አረ ማሚ እንዴት አውቀዋለሁ እኔ አላውቅም በጭራሽ እያለቻት ነበር። እና ሁሉም ሰው ደነገጠ። ባይሉም ዳጊን ለመንካት እየሞከረ ነበር። ዳጊ ራሱን እየተቆጣጠረ ነበር። ብሌን ስትመጣ ብሌን እንዴት ነሽ? ባይሉ እንኳን ተሻለ ስትል አመሰግናለሁ ልጄ እያለችው ነበር። እናም በመጨረሻ ብሌን አትቀመጭም እንዴት ታዲያ ስትላት አይ ስራ አለኝ ብላ ውጭ ላይ ወጣ አይትዬ ስራ አለኝ ብላ ወደ ውጭ ወጣ ቁጭ ብላ እያለቀሰች ነበር። ዳጊ ጥሩ ነው በጣም ጥሩ አድርጋል እያለች ነበር። እና ከቃል ጋር ቃል ተለጥፋበት ስላየችው ብሌን ትቀናለች ወይም ደግሞ ትናድዳለች ማለት ነው። እና ባይሉም ደስ ብሎት ደህና እንደሆነ እየነገራት ነበር። በመጨረሻ ብሌን በቃ እናንተ እረፍት አድርጉ ብላ ወደ ውጭ ወጣ ስራ እንዳለት ነግራ ውጭ ቁጭ ብላ እያለቀሰች ነበር። ዳጊ ልክ ሲወጣ በር ላይ ያገኛትና ምን ተፈጠረ እያላት ነበር። እና ብሌን ልክ ስትወጣ እያያት ነበር። በቃ እኔ መሄድ ያለብኝ ብሎ ልክ ሲሄድ ብሌንን ተከትሎ ይወጣትና ብሌንን ለማናገር ይወስናል። ብሌን በጣም ከፍታትና ተናዳ ነበር። ምክንያቱም ዳጊን ተወደዋለች። ነገር ግን እሱ ከቃል ጋር ስለሆነ በጣም ተበሳጭተው ውጭ ላይ እንደምትወጂኝ በደንብ አውቀዋለሁ፣ ግን ከልብሽ ነው ይቅር ልትይኝ ያልፈለግሽ እያለ አይ በጭራሽ ምንድነው ችግር እያለችው ነበር። የማውን ነገር አቶ ደግሞ ጥሩ ጀምረሃል፣ ስለዚህ ይሳካልህ፣ ከኔ ብቻ ራቀኝ እያለች ነገረች። ብሌን እኔ እንኳን የምወደው የማፈቅረውም አንቺና አንቺን ብቻ ነው፣ እባክሽን ተረጅኝ፣ የሌለ ነገር አታውሪ እያለት ነበር። እንደምትወደኝማ በተግባር እኮ አሳየኝ እኮ እያለች ነበር። ብሌን እውነቴን ነው እኔ የምወደው አንቺን ብቻ ነው፣ እባክሽን እመኚኝ እያላት ነበር። በምንክ ደስ ላይ ነበር፣ ግን ደግሞ ችግሩ አላምንህም እንጂ እያለችው ነበር። ቢሆንም ብታምኚ ደስ ይለኛል እባክሽን እያላት ነበር። እና አሁን ለማንኛውም ስራ ያለብኝ ወደ ክልል ሄድና ጥላ ትሄዳለች። ከሄደ ዳጊ ከሄደ በኋላ አትሂድ እያለች ምክንያቱም በጣም ተወደዋለች። ነገር ግን በጣም ስለከፋትና ስለተናደደች ብቻ ይቅር ልትለው አልፈለገችም ማለት ነው። በዛ የተነሳ እጅግ በጣም እየተናደደችበት ነበር። እና ዳጊ እናቱ ጸሎት እያደረገች ነበር ፈጣሪው እያለች እንዳጋጠም ዳጊ ከኋላ ሆኖ ስታወራ እየሰማት ነበር። ልክ ሲሰማት በጣም ደነገጠች። ከኔ በኃይሉ ነፍሰ ገዳይ እንደሆነና የአባቱ ገዳይ እንደሆነ
ድንገት ይሰማል ማለት ነው። ገኒ በጣም ደነገጠች። እናቴ ምን ተፈጠረ? ምንድነው እሹ እያለስ ነበር እና በጣም ደነገጡ ሁሉም ሰው። አረ ምን እየተፈጠረ ነው? በጣም በኃይሉም እንደ አጋጣሚ ፀሐይ ደውላለት አንተ ያደረግከውን ነገር በሙሉ ገኒ የባሏን ገዳይ እንደውም ከዚህ በፊት ያደረግከው ስትለው በኃይሉ እጅግ በጣም ይደነግጥና ይህንን ማን ነገረሽ? እኔ በጭራሽ ሰው አልገደልኩም እያለ ነበር እና ያደረገውን ነገር በሙሉ ይነግራታል። በዛ የተነሳ በጣም ይደነግጣሉ ማለት ነው። ግን ይህን ነገር ማመን አልችልም፣ እንዴት ልታውቀው ቻለች ብሎ በኃይሉ ይደነግጥና ሁሉም ሰው ይደነግጣል። ወደ ተመልካዮቼ የዛሬ ቪዲዮ እንመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ።